አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች በወደደን ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንዲሁም አትለየንምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይግባት። የሐመረ ኖህ የዩቲዩብ ቻናል ተከታታዮች ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ እንዲሁም ኮመንት ላይ ሐሳባችሁን ያጋራችሁን ትብብራችሁን እንድትገልጹልን ስንል በትህትና እንገልጻለን። በአብ በወልድ በመንፈስ ቅዱስ ስም አምነን በአካል አንድ የማይሆን የሚመሳሰል በስልጣኑና በመለኮቱ የማይለይ በባህሪው ስውር ሲሆን በፍጥረቱ የማይታወቅ ብልጭታውም የሚይዝ መብረቅንም የሚበትነው ውሃዎችን በረቀቀ በደመና አካል የሚቆጣጠር የወርቁም የቀረቡትን የሚደግፍ እውነትን ያጡትን ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሌዎች ከልጆች ምስጋና የሚገባው የደስታና የፍስሐ መልአክ የሚሆን የሊቀ መላእክት የገብርኤል ድርሳን ይህ ነው። በጥር 19 ቀን የሚነበብ የጸሎቱ ኃይሉ በአገልጋዩ ላይ ትደር ለዘላለሙ አሜን። ወንጌልን የጻፈ ወልደ ነጎድጓድ ዮሐንስ ሊቀ መላእክት ስለሚሆነው ስለ ቅዱስ ገብርኤል ክብር የተናገረው ድርሳን ይህ ነው። መላእክትን ከታላቅ መታወክ በቃሉ ጸጥ እንዳደረጋቸው አልታካርፍ በሚባል መጽሐፍ ውስጥ እንደተነገረ ሳጥናኤል በወደቀ ጊዜ ብርሃንና ጸዳል የሆኑ የሰማያት የፈጠረ እግዚአብሔር ይመስገን አለ። የትነቱም ዙፋኑ ከሁሉም በላይ ያኖራልና በቃሉም የቅዱሳን መላእክት ጭፍሮችንም ስም እንደቀደሱ ከሃሌቱም እንዲያገለግሉ በቃሉ ፈጠረ። በራሱም አምሳልና አርአያ የፈጠራቸው ድግመኛም በልዩ ልዩ ምስጋና እንዲያመሰግኑ አደረገ። በጌትነቱም ዙፋን ፊትም ብርሃንን የፈጠረ ዙፋኑንም ለመሸከም 4 እንስሳ የሚባሉትን ያደረገ የመጀመሪያው ፊቱ የሰው ፊት ይመስላል። የሁለተኛውን ፊት የአንበሳ ፊት ይመስላል። እነዚህም በቀኝ በኩል ሆነው ዙፋኑን ይሸከማሉ። የኛውን ፊት የላም ፊት ይመስላል። የአራተኛውን ፊት የንስር ፊት ይመስላል። እነዚህም በግራ በኩል ሆነው ዙፋኑን ይሸከማሉ። 4 ክንፍ ያላቸው ኪሩቤል የሚባሉ መላእክትም አሉ። ክንፋቸውም 6 የሆነ ሱራፌል የሚባሉም አሉ። በእግዚአብሔር በጌትነቱ ብርሃን እንዳይቃጠሉ በሁለት ክንፋቸው እግራቸውን ይሸፍናሉ። ሁለቱንም ክንፋቸው ፊት ለፊት ዘርግተው በአንድነት ይጮኻሉ። የሰራዊት ጌታ እግዚአብሔርም ቅዱስ 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 የጌትነት ምስጋና በሰማይና በምድር የመላ ነው እያሉ ይጮኻሉ። በየማረጋቸውና በየወገናቸውም አንድ አድርጎ 10 ሊቃነ መላእክትም አደረጋቸው። የመጀመሪያውም አለቃ ከመጀመሪያው እስከ ሁለተኛው ከምድር እስከ ሰማይ ያለውን ርዝመት እነዚህም በረቀቀ መላእክት ላይ አለቆች ናቸው። ሌሎችም አይናቸው ብዙ የሆኑ አለቆችም ክንፋቸውም 6 የሆነ ኪሩቤልም አሉ። እነሱም እብሰት እያሉ የሚያመሰግኑ የሚዘምሩ፣ እውከት እያሉም የሚያመሰግኑ የሚዘምሩም፣ ብሩክ እያሉ የሚያመሰግኑም አሉ። ቅዱስ እያሉ እግዚአብሔርን ስም የሚያመሰግኑም አሉ። ያመሰግኑ ዘንድም እሱ ለሁሉም ያማረና የጣፈጠ አንደበትንም ሰጠ። አውቃችሁም አደረጋችሁ ቅዱሳን የሚሆኑ 10 አለቆችም አሉ። በብርሃንም ደት ተድላ ዙሪያ የከበሩ መንበሮችንም ያዞራሉ። ግሩም በሚሆኑ በመላእክትም ሳታትሮስን አቅራቢያ ይዞራሉ። ከነዚህም አለቆች በላይ ሳሙኤል ሳጥናኤል የሚባል አንድ መልአክም ነበረ። እሱም የመላእክትን ምስጋና ወደ እግዚአብሔር ያደርሳል ያሳርጋል። ይህም ርጉም ፍጡር እንደሆነ በልቡ ባወቀ ጊዜ የመጀመሪያውን ብርሃን ባሰበ ጊዜ በሐሳቡ ፈዘዘና ቀና። ለምን ክብሬን ለባዳ አደርጋለሁ? እኔ እንዳልመሰገን ለምን አመሰግናለሁ? አለ። ሳጥናኤልም ከሱ ጋር ላሉ መላእክት እንዲህ ብሎ ነገራቸው። እንደምታስቡት ፈጣሪ ካለን እኛም አሁን እግዚአብሔር ያልፈጠረው ሌላ ፍጥረትን እንፍጠር አላቸው። መላእክትም ይህን ነገር በሰሙ ጊዜ ፈጽሞ ታወኩ። ድግመኛም ሳጥናኤል ፈጽሞ ካደ። ለመላእክትም እንዲህ አላቸው፣ ፈጣሪ ካለ ከመንበሬ ጣለኝ አዋርደኝም አለ። በዚህም በተናገረው ነገር መላእክት ድግመኛ ታወኩ። ፈጽሞም እስክትክድ ድረስ የነቀፈውን ቃል በቃኝ አላለም። መላእክትም ከኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ለእኔም ስብህ አብይ ተብሎ መመስገን ይገባልና እኔንም የሁሉም ፈጣሪ ነኝ አላቸው።
ይህንንም በተናገረ ጊዜ ከመንበሩ ወደቀ፣ ከክብሩም ወረደ። ከእሱም ጋር ብዙ መላእክት ከማረጋቸው ወደቁ። ያን ጊዜም መልአኩ ገብርኤል በታላቅ ቃል ጮኸ፣ እንዲህ ብሎ ጮኸ። በፍቅርና በሃይማኖት እግዚአብሔርን በመፍራት በንጹሕና በሥርዓታችን ሥራ ብሎ ጮኸ። የሰላም መልአክ ገብርኤል የመላእክት ሰራዊት በቃሉ ጸጥ አደረጋቸው። ያን ጊዜም እግዚአብሔር ተገልጦ እሱ እንደፈጠራቸው ታያቸው። እንዲህም ብሎ ነገራቸው፣ እኔ በጨለማ መካከል ብርሃን ይሁን አልኩ። በዚያን ጊዜም የሰራዊት ጌታ እግዚአብሔር ቅዱስ 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 ጌትነትም ምስጋና በሰማይ በምድር የመላ ነው ብለው አመሰገኑ። የሰማና የታዘዘ በማረጉም አንተ በሥርዓቱ ቆሞ ያልሰማና ለመልአኩ ለገብርኤል ቃል ያልታዘዘ ግን ከማረጉ ወረደ፣ ከዲያብሎስም ጋር ወደቁ። ያን ጊዜም እሱን የበሰሉ መላእክት ከቦታው ሁሉ ወደቁ፣ የረከሱም ረቂቃንም ሆኑ። የቅድስት ቤተ ክርስቲያን ማኅበር ሰብሳቢ ሆይ ይህንን ነገር ተመልከቱ። አንድ ነፍስና አንድ ሥጋም የምትሆን ሕግና ሥርዓት ለእናንተ አላችሁና ይህንንም ሊቀ መላእክት ገብርኤል በባሕሪና በፍጥረት ጸንቶ እንደተገኘው ሳጥናኤልም በከዳ ጊዜ መላእክትን በሉ ጽኑ ብሎ አጸናቸው። ስለዚህም እግዚአብሔር የከበረችን ሙሽየትም በረቂቃን መላእክት ላይ ሾመው። እኛም እርስ በራሳችን ተፋቅረን ይለምንልን ዘንድ እንለምነው። በቃላችንም በሥርዓታችን የወንድማማች ሕማምን አድርገን የጌታ ወዳጅ ረዳት የሆነው ዮሐንስም በመልእክቱ እንደተናገረው በቃል ብቻ እንፋቀር በሥራም ነው እንጂ አለ። እርስ በራሳችን ብንነቃቀፍ ግን ቆዳችን ከአጥንታችን ጋር እስኪጣበቅ ድረስም ብንቆምም የደሞዝም እስከ መውዛት ድረስ ብንሰግድም ጾማችንና ጸሎታችንም አያርግም። ፍቅር የትሩፋት ሁሉ መፈጸሚያ ናትና አንደበቱ መዓዛ ያለው ጳውሎስ ፍቅር ፍጹም ሕግ ነው ብሎ እንደተናገረው ዳግመኛም እንዲህ አለ፣ የመላእክትን ቋንቋ ባውቅም ፍቅር ከሌለኝ እንደሚጮህ እንደ ብረት ድምፅ እንደሚመታ እንደ ከበሮ መሆኔ ነው አለ። አጸናን ዘንድም የዚህን የሰላም የመልአኩ የገብርኤልን ባህል እናክብር። የጠላቶቻችን የሰይጣንን ፍቃድም ግን አንቀበል። ለአምላካችን እንታዘዝ። ሐዋርያ ያዕቆብ በመልእክቱ እንደተናገረው እግዚአብሔርም እሺ በጀ በልቶ ጋኔንን ግን እምቢ በሉት እንዳለ ፍጥረታቸውን ጸንቶ የሆነው የመላእክትም በምክሩ ያጽናቸው። ፍጥረታችንም ተፈጥሯችን እንዲካማ የሆነ እኛም እንደምንም ያጸናን አማላጅነቱ ልመናው ከአገልጋዩ ጋር ይሁን ለዘላለሙ አሜን። በሁለት ወገን ድንግል የሆነችና እናትና ገረዱ ወደምትሆን ወደ ማርያም ነገር ስንመለስ ርጉም የሚሆን የመለኮት ማሰሪያ በምድር አርያም የምትሆን በነፍሷም በሥጋም ከኃጢአትም ልዩ የምትሆን የአብና የወልድ ማደሪያ የምትሆን ከዓለም ፍጥረት ሁሉ የሚመስላት የለም። በድንጋሌ ሥጋ በድንጋሌ ነፍስ ያላት በድንግልና ንጽሕት የታተመች የመንፈስ ቅዱስ ማደሪያ አስቀድሞ ከተናገርኩት ንጽሕት ገንዘብ የሚሆን ከአንድ ቸር አምላክ በቀር በሥጋ ደማዊ ሰው ወደ ሰው ያልገባ በመጽናት ወር በመሸከም የድንግልናዋን ማኅተም ያልተለወጠ በመወለድና በምጥ የሥጋዋም ንጽሕና ሳያድፍ ስለዚህም የፍጥረት ሁሉ መመኪያ ተባለች። በዓለም ሁሉ ላሉ ለሰውና ለመላእክት ማርያምስ ክብር በእያንዳንዱ ልትናገር ብትፈልግም ወረቀትና ቀለም አይበቃም። በአጭርና መጠን ይሁን የሚሰዎች ልብ እንዳይደበዝዝና እንዳይሰለች በልመናዋ የሚገኝ ይቅርታ የቸርነቷም የተወዳጅ ልጇ ምሕረት ረድኤቱም ስጦታ በአገልጋዩ ላይ በዚህ ዓለም ልጆቿ ሁሉ ላይ ነው። በትልቁና በትንሹም በብርቱና በደካማው ላይ ይደር ከዛሬ ጀምሮ እስከ ዘላለም አሜን። የልዑል እግዚአብሔር የመላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይቅርታና ምልጃ መልአኩ ድንግል ማርያም መልእክተኛ የሚሆነው ቃል ሰው መሆን የምስራችን የነገረ በክንፉም ዓለም ደህንነትን የተጻፈበት የወንጌልም ሕዝብ የሚሆን ሁላችንም ከመውደቅና ከመጥፋት ይጠብቀን አሜን። የጽንስናና የብስራት መልአክ የቅዱስ ገብርኤል ድርሳኔ ነው። ኢሳይያስም እነሆ ድንግል ትጸንሳለች፣ ያለ መርከስም ወንድ ልጅ ትወልዳለች፣ ስሙም ኢየሱስ ይባላል።
ወደ አላት ትንሽ ወደምትሆን ወደ ገነት እርግብም የምስራችን የነገረ ቅዱስ የሚሆነው የዚህ መልአክ ብስራት ይህ ነው። የሰማይ ሰራዊት አለቃ የሚሆን የእሱ ስም ገብርኤል ነው። የጸሎትም ኃይል በባህርም በደረቅም ይጠብቀናል። አሜን። የምስራች ተናጋሪ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። አለቆች አንዱ ለረዳት የሚላከው ወደ ነቢያትና ወደ ሐዋርያት፣ ወደ ጻድቃንና ወደ ሰማዕታት እንደዚሁም በየጊዜው ሁሉና በየሰዓቱ ሁሉ ወደዚህ ይላክ። ይህችን ገጽ ለመጠበቅና ይህችን መንጋም ለመጎብኘት አገልጋዩን ይጎብኝ ለዘላለሙ አሜን። የሊቀ መላእክቱ የቅዱስ ገብርኤል ተአምር ነው። በረከቱም በወዳጆቹ ላይ ትሁን ለዘላለሙ አሜን። ቤተ ክርስቲያን ሲሰሩና ድንጋይ ሲሸከሙ ታላቅ ድንጋይ በሚሰራው ሰው ላይ ወደቀበት። ድግመኛም በአንዲት በኩል ላይ ወደቀና እግሩን ቆረጠው። ሰዎችም መጥተው በአልጋው አድርገው ተሸክመው ይዘውት ሲያስገቡ በሽማግሌው ገሻ አምሳልም ገብርኤል መጣ። በአልጋው የተሸከሙትን የሆነውን አይ ዘንድ አውርዱት አላቸው። እነሱም ይህን ካዳንከው እኛ ዋጋ እንሰጣለን አሉት። ይህንንም ሰው ልጅ ምን ሆንክ አለው። አንተ በዚህ ዕለት ትድናለህ ብሎ ከዚህም በኋላ በክብር አረገ። በሌሊትም በኩል ሌሊት በጽኑ ሕመም ተይዞ ተኝቶ ሳለ መልአኩም በሕልም ታየው። ለምን ትተኛለህ? ተነሳና ወደ ሥራ ሂድ አለው። እግዚአብሔርም ሕይወት ሰጥቶአልና አለው። ያም ሰው በነቃ ጊዜ መሰል የሌለው መልካም ጤንነትን አገኘ። እንደ ዳነም አወቀና ተነስቶ ያን ጊዜ በእግሩ ቆመ። እግዚአብሔርም ያመሰግን ቅዱስ ገብርኤልንም ያመሰግን ጀመር። ከልጆቹና ከሚስቱ ጋር በዙሪያው የተገኙት ግን ምን ሆነሃል አሉት። እሱም እንዲህ አላቸው፣ ከወዴትስ እንዴት የማላቀው ብሩህ ሰው መጥቶ ተነሳና እግዚአብሔር ሕይወት ሰጥቶሃል፣ ወደ ሥራ ሂድ አለኝ አላቸው። ቃሉንም በሰማው ጊዜ ይኸው ቁስሌ እንዳልቆሰለ ሆኖ አገኘሁት፣ ያዳነኝም ግብር እንደሆነ ነግራችኋለሁ ብሎ ተነስቶ ወደ ሥራውም ሄደ። ያዩትም ሁሉ እንደሚሆን የገብርኤልን አምላክ ኃይል ነው እያሉ አደነቁ። ታምራቱና ክብሩ ያደረገው አገልጋዩ ጠብቀው ለዘላለሙ አሜን። በውስጧ የጊዮርጊስ ሥጋ ያለባት ባህርን እንደከፈለ የሚናገር የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ወዳጅነቱ ፍቅሩ በአገልጋዩ ላይ ይሁን ለዘላለሙ አሜን። እንደ አላዊ የሰማያት ጊዮርጊስን የሰውነት በብረት መጋዝ እንዲሰነጥቁ አዘዘ። ከሰነጠቁም በኋላ የሚያቃጥል ድገኛ ቁልቋልም ካለበት ከብረት ጋር ውስጥ እንዲጨመሩም አዘዙ። በብረቱም ጋን ስር በነበልባል 15 ክንድ ያህል እስኪወጣ ድረስ እሳት እንዲያነዱ አስከሮችንም እንዳዘዟቸው አደረጉ። ያም አላዊ 2 ክንድ ያህል መሬት ቆፍረው የብረትን ጋዝ ከዚያ ውስጥ እንዲያቃጥሉ በላዩ ላይም እንዲህ ያህል አፈር እንዲከምሩ ድግመኛም አዘዙ። የሚሰነጠቅ ዘንድ በውስጧ የጊዮርጊስ ሥጋ ያለባት የብረት ጋንም የዋጣ ዘንድ ከብረት ጋኑም ጋር ጊዮርጊስን ሥጋ ምድር ሰንጥቁ አወጡ። በረከቱም አገልጋዩ ይጠብቀው ለዘላለሙ አሜን። የከበሩ የሰማዕታት ሹም የሚሆን የክብር ጊዮርጊስ ሥጋ ከብረት ጋር ያዋጣ ገብርኤል በነጭ ባህር ንጹሕና ልብስ ሸለመኝ። መንገዴንም ከመሄድ እግር ሰባራ ይሆን ዘንድ ተርፌ መከራና ሞት ነውና ለዘላለሙ አሜን።